በካት እስከ መቼ አፍናል ልትኖር ነው? አየር ትቀበል ፀሐይ ትቀበል የምትሉ ማለት ነው። እናንተ ራሱ ከኤፍሬም ተለይታችሁ እየታያችሁኝ አይደለም። ምክንያቱም ኤፍሬም እሱ ብሩኬን ልክ እንደ ወንበዴ ልክ እንደ ጠላፊ አድርጎ በግድ ሀይሚን ወስዶ እንዳስቀመጣት አድርጎ ለህዝቡ ማስረዳት ነው የፈለገው። ህዝቡ ደግሞ በዛ መሰረት ብሩኬን እንዲቀጠቅጠው ነው የፈለገው ኤፍሬም ማለት ነው። ኤፍሬም ይሄ የሰይጣን ስራ አይሳካልህም መቼም ቢሆንና ምን ልላችሁ ፈልጌ ነው፣ ብሩኬን የማታውቁት ሰው አይደለም እናንተን ብትሆኑ ማለት ነው። ለሀይሚ ምንም አይነት ተንኮል ክፋት እንደሌለበት እንኳን አዲስ አበባ አይደለም የሀገር ቂጥ ወስዶ ቢያስቀምጣት ራሱ ብሩኬ በሀይሚ ላይ ምንም አይነት ነገር እንደማያመጣ 100% እተማመናለሁ እኔ። በወንድሟ እንኳን ይሄን ያክል አልተማመንበትም። በብሩኬ የምተማመንበትን ያክል በወንድሟ በኤፍሬም አልተማመንበትም። ምክንያቱም ኤፍሬም የሚታመን ሰው ስላልሆነ ይሄ ሻጭ እህቱን ሽጦ ገንዘብ ሊበላ እና ሀይሚ ሴፍ ከሆነ ቦታ ነው ያለችው፣ ብሩኬ ካስቀመጣት ቦታ ነው ያለችው። ምክንያቱም ቦታውን ካሳየ ይሄ ተንከሲስ የሆነ ልጅ ብዙ ነገሮችን እንደሚፈጠር ያውቃል። ብሩኬንም ሌላ ውስጥ ለማስገባት ነው ጥረቱ አሁን ላይ ማለት ነው። ብሩኬ እኮ አሁን ያዛርጎ ቢገጨው ምንም አያመጣም። ኤፍሬም የምሬ ነው፣ አቅም እንዳለው ሁሉ ቢገጨው አንዴ በኩርኩም ማለት ነው ያን የሚጠመደው ብሩኬ ነው። ግን ብሩኬ ታግሶ አለፈው፣ ፈጣሪ ይመስገን። እንደ ትዕግስቱን ሰጥቶታል በትናንትናው ዕለትና ሀሰን ራሱ ዛሬ ልኩን ነው ሲነግረው የነበረ እና ቤተሰብ ምልላችሁ ፈልጌ ነው ኤፍሬም ብቻውን አይደለም። ሀይሚና ብሩኬ አንድ እንዳይሆኑ የሚፈልጉ ውስን ሰዎች አሉ ታውቃላችሁ። የሀይሚና የብሩኬ ቤተሰብ የሆናችሁ አላችሁ። ሁለቱን ለመለያየት አጉላጉል ነገሮችን የሚመክሩ የሚናገሩ ሰዎች አሉና አሲድ ድፊበት እስከ ማለት የደረሱ ሰዎች አሉ እኮ ሀይሚን። ስለዚህ ከነዛ አይነት ሰዎች ጋር ግሩፕ ገጥሟል ኤፍሬም። የእነሱን ወሬ ይሰማል። እሱ በሚሰራው ስራ እያበረታቱ ስለሆነ የእነሱንም እየሰማ ነው እዚህ ሁሉ ውስጥ የገባው ኤፍሬም። እና ግን ኤፍሬም የገባህበት ነገር አያዋጣህም። እህትህን ሽጠህ አንተ በሰላም አትኖርም። እውነት ለመናገር እንዲ እሱ ለገንዘቡ እንጂ ለእህቱ ስሜት እንኳን አልተጨነቀም እኮ። እች ልጅ ያ ሰውዬ ከወሰዳት በኋላ ያ ዲያስፖራው ከወሰዳት በኋላ ምን አይነት ስሜት ታሳልፍ፣ ምን አይነት ህይወት ታሳልፍ፣ ምንም የሚመለከተው ነገር የለም። አንዴ ከእጁ የገባው ገንዘብ ላይ እሷን አሳልፎ እንዲሰጥ ነው እሱ ያየው ገንዘቡን ነው። እና ሰውንም አጉል ነገር እንዲያደርግ ክፉ ምክር የምትመክሩ ሰዎች ተጠንቀቁ የምር። እናንተ እንዴት መጥፎ የምትመክሩ ሰዎች ማለት ነው፣ ነገ በእናንተ ላይ ምን እንደሚፈጠር አታውቁም። ቢያንስ በራሳችሁ እህት ላይ በራሳችሁ ወንድም ላይ እንዲደርስ የማትፈልጉትን ነገር ከሰው ላይ እንዲደርስ አትፍቀዱ። እና ኤፍሬም ተጠንቀቅ። እንግዲህ ሀሰን ማለት ነው በጣም ነበር ሲናገረው የነበር። ደግሞ የተናገራቸው ነገሮች አንድም ጠብ አይልም። በትክክል እውነት ነው የተናገረው። እንዴ እህት ወንድም እህቱን አያገባም። በየት ሀገር ነው? በማንኛውም እምነት እህት ወንድምና እህት አይጋቡም። ስለዚህ አንተ ልክ እንዳንተ ማሰቢያው ለተዘጋ ሰው አሳልፈ ልትሰጣት ነው ወይ ያለ ትክክል እኮ ነው። ያ ራሱ ማለት ነው ዲያስፖራ ተብዬው ሀይሚን በገንዘብ ደልሎ ለሱ ለማድረግ የፈለገው ምን አይነት ጀዝባነት ነው ይሄ? ምን አይነት ጀዝባ ቢሆን ነው ማለት? እንዴት ነው ፍቅር በገንዘብ ይገዛል ያለህ ማን ነው? አንተ ይሄኔ እኮ ትሰማለህ፣ ቪዲዮ ስንሰራ ታያለህ፣ ትሰማ ይሆናል። ሚዲያ ላይ ነው ሀይሚን የምታውቃት። ፍቅር በገንዘብ ይገዛል ያላችሁ ማን ነው? እና ለሀብታም ልድራት ከሆነ ብሩኬ ምን ጎደለው? ብሩኬ ያጣው ነገር የለም አለው። ሀይሚም አላት እንዴ። ሀይሚ እኮ ገንዘብ አትፈልግም። ሀይሚ ራሷን ችላ ቀብረር ብላ የምታድር ልጅ ነች። አሁን በዚህ እድሜያቸው ሀይሚና ብሩኬ የሚኖሩት ህይወት እግዚአብሔር ይመስገን ደስ ይላል። ማለት ለክፉ የሚሰጥ አይደለም። እየሰሩ እየተቀየሩ ነው። ከቀን ቀን እድገታቸው እየታየን ነው። እና ስለዚህ ገንዘብ ምን አመጣው በዚህ መካከል? ልክ ሀይሚ ገንዘብ ወዳድ ናት ብሎ እንዲወራላት ፈልገ ነው ኤፍሬም። ለእህቴ የተሻለ ሰው ነው የሚገባት፣ ለእህቴ የተሻለ ሰው ነው የሚገባት። ከብሩኬ የተሻለ የትም አታመጣም። ድንፋታም ከብሩኬ የተሻለ ለሀይሚ የሚያስብ ሰው የትም አታመጣም ኤፍሬም። ሀይሚ ልቧ ከብሩኬ ነው ያለው፣ ፍቅሯ ከብሩኬ ነው ያለው። ደስታዬ ከአንተ ጋር ነው፣ እኔ ከማንም ጋር አይደለም ብላ ተናገረች እኮ ሀይሚ። የእኔ ደስታ ከአንተ ጋር ነው ከማንም አይደለም ማለት። ስለዚህ ደስታዋን ፍቅሯን ነጥቀህ ለሌላ ሰው ለመሸጥ መዘጋጀት ራሱ በቁምህ እንደተቀበርክ ነው የማስበው። እና ለጋሽዬ ራሱ ስልክ እያነሳ አይደለም። ምክንያቱም ያደረጋቸውን ነገሮች ያውቃሉ። ጋሽዬ ስልክ ቢያነሳለት ምን እንደሚናገረው በደንብ ያውቃል። ስለዚህ ስለፈራ አያነሳለትም ለጋሽዬ። ጋሽዬ ስልክ እየቀጠቀጠ ነው፣ ግን እሱ አያነሳም። ምክንያቱም ጋሽዬ ማለት ብሩኬን ከሚገባው በላይ እንደ ልጆቹ ነው የሚያምነውና እምነቱን ጥሎ ሀይሚን የሰጠውም በደንብ ስለሚያውቀውና ስለሚረዳው ነው። ስለዚህ ሀሰን እንኳን አይደለም ማጥፋት ቢያስረግዛ ስታንተ ምን አገባህ ማለት ነው።
ወይ ሀሰንዬ፣ እኔ እኮ አንዳንዴ ሀሰን ያስቀኛል የምር ንግግሩ ራሱ ማለት ነው። ልክ ልኩን ነው የነገረው። እውነት ለመናገር እኮ ቢያስረግዛት ራሱ ምን አገባ አንተ፣ ፍቅረኛዋ እስከሆነች ድረስ መብቷ ነው። እና አጉል አዛኝ መሳይ 2 ዓመት ሙሉ ሀይሚና ብሩኬ መቼም ሁሉን ጊዜያቸውን በፍቅር አይደለም እየተጣሉ መካከል ላይ ድብልቅልቅልቅልቅ ያለ ጸብ እየተጣሉ ነበር ያሳለፉት እዚህ የደረሱት ማለት ነው። ግን በዛ መካከል ብዙ ጊዜ ለአብርሃምና ለሩታ ነው ቪዲዮ የሚሰራ የነበረው። በጣም ብዙ ሰው በሀይሚና በብሩኬ እየተነሳ ሀይሚና ብሩኬ ተው ወደ ራሳችሁ ተመለሱ ታረቁ እያለ በጣም ብዙ ሰው ሲመክራቸው፣ እሱ ግን አንድ ቪዲዮ ሰርቶ አያውቅም። ለምንድን ነው ኤፍሬም ቪዲዮ የማይሰራ ለምንድን ነው እነሱን ማያስታርቅ ብለን እስከ መናገር ሁሉ ደርሰን ነበር የሆነ ጊዜ ላይ ማለት ነው። አሁን ያ ሁሉ ምስቅልቅል ካለፈ በኋላ በዚች ክፍተት ተጠቅሞ ሁለቱን ለማበታተን ነው የፈለገውና እንደ አሁን ነው እንጂ ሀይሚና የብሩኬ ፍቅር ይፋ እየሆነ የመጣው። ድሮ እኮ ልክ እንደ ጓደኛ ነው የሚታሰቡት አይደለ? ስለዚህ ገና ደብረ ዘይት ራሱ የሄዱ ጊዜ ያኔ ማለት ምንም አልተናገረም። ዱባይ ሄደዋል። ያልሄዱበት ሀገር አለ፣ ያልሄዱበት ያልተዝናኑበት ቦታ አለ። በዛ መካከል እኮ አንድ ቀን ነይ ተመለሽ፣ በክብር ተጋብተሽ ነው ወደ ብሩኬ ጋር መሄድ ያለብሽ ብሎ ተናግሮ እንኳን አያውቅምና ይሄ ተንኮለኛ። ለማንኛውም እውነት ያሸንፋል፣ ብሩኬ ደግሞ ያሸንፋል ማለት። አሁን ብሩኬ በፍጹም ከአንተ ጋር አትሆንም ብላችሁ ራሱ ላይቭ ላይ እየተናገራችሁት ነበረ እና በጣም ተናዶ መቼም ሀይሚን ከእኔ አትለዩዋትም እያለ ነበረ። እውነቱን ነው፣ እውነት ስለሚያሸንፍ እውነት ካለ ሁሌም ያሸንፋል። ብሩኬ እውነት ይዞ ስለሚሄድ ሁሌም አሸናፊ ይሆናል። ሀይሚና ብሩኬም በአንድ ፍቅራቸውን ይቀጥላሉ ከፈጣሪ ጋር ማለት ነው። ፈጣሪ ሁሉን ነገር ያስተካክልላቸዋል። መንገዳችሁን ካልሳታችሁ፣ እውነት መንገድ ከተከተላችሁ እናንተ አሸናፊ ናችሁ የምር። እና ብሩኬ ደግሞ በትናንትናው ዕለት አማላይ ሆኖ ነበረና ማለት ነው እንዴ ብዙ ሰዎች ከኤፍሬም ላይ አይደለም ትኩረታቸው የነበረ፣ በቃ ከብሩኬ ውበት ላይ ነው። የምሬን ነው የምላችሁ። እየቆረጡ ቪዲዮዎችን ትንሽ እያደረጉት እሱ ያለበትን ቦታ እንዴት አባቱ ነው የሚያምረው። ግን ይሄ ያለማየሁ ልጅ እናንተ የምሬን እኮ ነው። የሀይሚ ሸበላ የሀይሚ ጠንበለል ማለት ነው። እና ውበቱ ራሱ እየተደነቀለት ነበር ብሩካችን ማለት ነው። ተለያለ እኮ ግን የትናንቱ ልብስማ ደግሞ ያምርበታል በጣም ዋው፣ ጀስት ዋው ነው።